ጥንትም የነበረ ነው ኢትዮጵያዊ የመደጋገፍና አለኝታነትን የመግለጽ ባህል። ታዲያ አሁንም ተጠናክሮ ቀጥሏል። ባለታሪካችን ምንዳሁን አስፋውም ከወዳጅ ከጎረቤት ተሻግሮ ቤተ መንግስት ድረስ የዘለቁ የማዕድ ማጋራት መርሃ ግብሮች አዎንታዊ ሚናቸው ከፍ ያለ መሆኑን አጫውቶናል። የሚገርም ነገር ድሮ ቀደም ሲል በኃይለ ሥላሴ በጃንሆይ ጊዜ የኛ ታላላቅ ወንድሞቻችንና ታላላቆቻችን ሲነግሩን ጃንሆይ ይመጡ ነበር አሉ ቦርዲንግ ስኩል ላይ በቃዝ ይመጡ የነበረው ደስታ ልዩ ነበር ይባላል። እስካሁን እንደ ቅርብ ትዝታ ያወራሉ። ያ ምንድነው አብራቸው ስለበሉ ስለጠወጡ ፍቅር ይቆያል፣ ለልጅ ልጅ ይጋባል፣ በህይወት ላይ የሚያመጣው ኢምፓክት አለና ያ ስሜት የተሰማኝ የቀዳማዊት እመቤት ጽሕፈት ቤት እንደ ሀገር ከሚያከናውናቸው ማህበረሰብ ተኮር ስራዎች ጎን ለጎን በበዓላት ወቅት ማዕድ የማጋራት ተግባርን ማከናወኑን ቀጥሏል። በዛሬው ዕለትም ቀዳማዊት እመቤት ዝናሽ ታያቸው ለመጪው የትንሣኤ በዓል በአዲስ አበባና በዙሪያዋ ለሚገኙ 150 የማህበረሰብ ክፍሎች ነው ማዕድ ያጋሩት። በተደጋጋሚ ለዓይነ ስውራንም ሌሎችም አካል ጉዳተኞች በጣም ቅርብ ልብ እንዳላቸው ብዙ ምልክታዎች አሉ፣ ብዙ ማሳያዎች አሉ። ከሰበታ ጀምረው ከድሞውን ደግሞ ራሱን የቻለ ትልቅ ሃይስኩል ዓይነ ስውራን ትምህርት ቤት ጀምረዋል፣ ከፍተዋል። ለዛም ደግሞ የዴይ ቱ ዴይ ክትትልም አላቸው። በዓለም ደግሞ ሲመጣ እንደዚህ እንትን በዓል መስጠቱና ዕቃ ማደሉ ሳይሆን ፍቅር ሼር ማድረግና እንደው ጠጋ ብሎ እንደው የማይረሳ ቤተሰባዊነትን መግለጥና ልዩነቱ ደስ ይላል። ቀዳማዊት እመቤት ለዓይነ ስውራን ያላቸውን ደግነት ለዓይነ ስውራን ያላቸውን አመለካከት በጣም አደንቃለሁኝ። ፍቅር የሚገለጸው በድርጊት ነው። በድርጊት የተገለጸ ፍቅር ስለሆነ ለተደረገው ላሳዩን ፍቅር ልባዊ ምስጋናዬን ነው የማቀርበው። ወገናዊነታቸውን ስለሆነ ቀዳማዊት እመቤት ያሳዩን እና ይሄ ደግሞ በእግዚአብሔርም በሰውም ፊት መልካም ስለሆነ እኔም ትልቅ ደስታ ተሰምቶኛል። የአውደ ዓመት መልኩ መብል መጠጡን ብቻም አይደል፣ ብቸኝነትን የሚያስረሳ አስታዋሽ ፈላጊና ጠያቂ ማግኘት ትርጉሙ ጥልቅ ነው። የቀዳማዊት እመቤት ጽሕፈት ቤትም ያደረገልን ይህንኑ ነው። በዚህም ታላቅ ደስታ ተሰምቶናል ነው ያሉን የድጋፉ ተጠቃሚዎች። ባህል ብዙ ጊዜ ያው በማግኘትና በማጣት ላይ ይመሰረታል። ነገር ግን ይህንን አሁን ማግኘት ሆኖ ባህልን ለማክበር እንደዚህ አይነት አጋጣሚ መልካም አጋጣሚ ስለተፈጠረ ይህንን በቀዳማዊት እመቤት የተዘጋጀውን ስጦታ እግዚአብሔር ይስጥልን ነው የምንለው። ብዙ ጭር ይላል። ብዙ የሚሰሙ ነገራቶች አሉ። ኖሮኝ እንዲህ ባደረኩ የሚል ነገር ሊኖር ይችላል። ያ ነገር ስሜት እንዲቀርፍ አድርጓል። ይሄ በተወሰነ ብዙ ነገር ይቀርፋል። ይሄን የሌለው ብዙ ሰው ይኖራል። ይሄን ነገር ደግሞ በማድረጋቸው በጣም ፈጣሪ ረጅም እድሜያቸውን እንዲባርካቸው ልጆቻቸውንም አገር የመሩትም ያሉትንም ከባለቤታቸውን ጭምር ረጅም እድሜና ጤና እመኝላቸዋለሁ። ስጦታውን በደስታ ነው የምንቀበለው። ትልቅ ነገር ነው ለኛ። ዓመት በዓልን ደስ ብሎን እንድንውል ከልባቸው ስላሰቡን እኔ በበኩሌ በእግዚአብሔር ስም አመሰግናቸዋለሁኝ። የትንሣኤ በዓልን በማስመልከት የእንኳን አደረሳችሁ መልእክት ያስተላለፉት ቀዳማዊት እመቤት ዝናሽ ታያቸው ጽሕፈት ቤታቸው ማህበረሰብ ተኮር ስራዎችን አጠናክሮ እንደሚቀጥል አንስተዋል። ጥሪያችንን አክብራችሁ ስለመጣችሁ በጣም እናመሰግናለን። እንግዲህ ያለችንን ትንሽ ለባህል እንደሆናችሁ ትንሽ ያለችንን እናካፍል ብለን ነው። አመሰግናለሁ። በማዕድ ማጋራት መርሃ ግብሩ የዱቄትና ዘይት ድጋፍ ተደርጓል። የዱቄት ምርቱ ጽሕፈት ቤቱ ያስገነባቸውና ለህብረተሰቡ በዝቅተኛ ዋጋ ግልጋሎት እየሰጡ ከሚገኙ የዳቦና የዱቄት ፋብሪካዎች የተገኘ ስለመሆኑም ተመላክቷል። ጠጋ ባልን ቁጥር የምንካፈለው አናጣም። የሆነ ነገር አናጣም እኮ የሆነ ክፍተት መሙላት የምንችል ሰዎች እንሆናለን። የሆነ ጉለት እንሞላለንና በዓሉን የደከመውን በማበርታት የወደቀውን በማንሳት ያዘነው በማጽናናት አብረን እንብላ እንጫወት፣ አብረህ ነው ይሄ ቀን ያልፋል ደግሞ ሌላ ቀን ይመጣላል በመባባል ብናልፈው ጉልበት ይታደሳል። ኢትዮጵያም የሆነ ነገር የሚጨምርላት ይመስለኛል።